ፕሮቴስታንት የሚባለው እምነት ግን ከየት መጣ? ማርቲን ሉተርንስ ከፕሮቴስታንት እምነት ጋር ምን ያገናኘዋል? ጴንጤ የሚባለውን እምነትና ማርቲን ሉተር የሚባለው ለምንድን ነው አንድ ላይ የሚነሱት? ስለዚህ ነገር በዚህ እንማማር ቪዲዮ የምንመለከት ይሆናል። ማወቅ ትፈልጋላችሁ? የላይክ ምልክቷንና ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ እውነቱ እንግባ። እስቲ መጀመሪያ ፕሮቴስታንት የሚለውን ሐሳብ ከማንሳታችን በፊት ማርቲን ሉተር ማን ነው የሚለውን እንመልከት። እንደ አውሮፓውያን አቆጣጠር በ1483 ኖቬምበር 10 በጀርመን ሀገር ውስጥ ነበር የተወለደው። ታዲያ በህይወቱ ላይ በጣም አስደንጋጭና አስፈሪ የሚባሉ የሞት አደጋዎች ከደረሱበት በኋላ ይህ ሰው በጊዜው ጠንካራ በነበረው እምነት የሮማን ካቶሊክ ውስጥ መነኩሴ ለመሆን ይወስናል። በ1505 በምንኩስና አገልግሎቱ ላይ በጣም የሚያስጨንቀው አንድ ነገር ነበር። እያነበበ ያጠና የነበረውን በላቲንኛ የተጻፈ መጽሐፍ ቅዱስን ለመኖር ራሱን በዛ ስነ ምግባር ውስጥ ለማስገዛት ከስጋው ጋር በጣም ይታገላል። ታዲያ በጊዜው ስለነበረችው ስለ ሮማን ካቶሊክ ትንሽ ነገር ልበላችሁ። በጊዜው የነበረች የሮማ ካቶሊክ ቤተክርስቲያን በጣም ጠንካራ፣ ልክ በመንግስት ደረጃ ራሷን የምታስተዳድር በዘመኑ የሚያስተዳድር የነበረ ንጉስ ቀኝ እጇን የሰጣት ቤተክርስቲያን ናት። ታዲያ ቀደምት ከነበረችው ቤተክርስቲያን በ5ኛው ክፍለ ዘመን ነው ሮማን ካቶሊክ የበለጠ ኃይል እያገኘ እየተሰራጨ በተለይ ምዕራብ ላይ ከፍተኛ የእምነት አካሄድ የተጀመረበት ጊዜ። ታዲያ እቺ ቤተክርስቲያን በዋናነት የቤተክርስቲያኗ ራስ ሆኖ የሚያስተዳድራት የነበረው አንድ ፖፕ ነበሩ፣ በዓለም ሁሉ ተሰሚነት ያላቸው። ከሳቸው ስር ሆኖ ቢሾፕና ፕሪስት ወይም ቄስና ጳጳሳት በመሆን የቤተክርስቲያን ስርዓትን ያስፈጽማሉ። ማርቲን ሉተር ግን በመነኮሰበት ጊዜ በዛች በሮማን ካቶሊክ በጣም እያየለ እያደገ የመጣ ነገር ቢኖር በቤተ ክርስቲያን ውስጥ የሚያገለግሉ ቄሶች፣ ካህናቶች አንድ ፕሩጋቶሪ የሚባል አስተምሮ ነበራቸው። ይህ ማለት አንድ ሰው ከሞተ በኋላ ከፍርድ በፊት የሚቆይበት ስፍራ ነው። ታዲያ ፕሩጋቶሪ ለሮማ ካቶሊክ ቤተክርስቲያን የገንዘብ ምንጭ፣ ገንዘብ ማግኛ ሁኔታ ሆኖ ነበር። ማለትም አንድ ሰው ከሞተ በኋላ በፕሪጋቶሪ ውስጥ ይቀመጣል። ከዛ ለዛ ሰው ግድ የሚለው የዛ ሰው ቤተሰብ የሆነ ሰው የሚያስፈልገውን ክፍያ ሲከፍልለት ያ ሰው በፕሪጋቶሪ ውስጥ እንዲቆይ ወይም ደግሞ የኃጢአቱ ክፍያ በገንዘብ እንዲተካለት ይደረጋል ማለት ነው። ባጭሩ ፎርጊቭነስን፣ ምህረትን በገንዘብ መሸጥ ጀምረው ነበር። ይህ አስተምሮና መሰሎቹ በጣም ለአንድ አማኝ ቀንበር የሆኑ አስተምሮቶች ታዲያ ማርቲን ሉተር ጭንቅላት ላይ ወጥተው ነበር። በዚያ ጊዜ ነው ታዲያ ይህ ሰው በከባድ ሸክም ውስጥ መንፈሳዊ ስርዓቶችን ለመፈጸም በሚጥርበት መዳኑን እንኳን አያውቅም። ምክንያቱም ይህ ሰው ከሞተ በኋላ ፕሩጋቶሪው ሲገባ ማን ነፃ ያወጣዋል? ይሄ ገንዘብ ተከፍሎ ነፃ የሚወጡበት ስነ ስርዓት ኢንዱሌጀንስ ይባላል፣ ወይም በክፍያ የዛን ሰው ኃጢአት ማስቀረት እንደማለት ነው። ማርቲን ሉተር በዚህ ጭንቀት ውስጥ ያለ መጽሐፍትን ያነባል። እንዳልኳችሁ መጽሐፍ ቅዱስ በጊዜው ማንም ተራው ሰው ማንበብ አይችልም። ይልቁንስ ካህናቶች የሆኑ በቤተ ክርስቲያን ውስጥ የሚያገለግሉ ብቻ ይህ ዕድል ነበራቸው። ከዛም ባለፈ ሁሉም ሰው በሚያነበው ቋንቋ የተተረጎመ አልነበረም። በጊዜው የነበረው በላቲንኛ ቋንቋ የተጻፈ መጽሐፍ ቅዱስ ነው። እግዚአብሔር ይመስገን ማርቲን ሉተር ይህንን አጥንቷል። የቴዎሎጂን ባክግራውንድ ነበረው። ታዲያ ቁጭ ብሎ በሚያነብበት ጊዜ ሐዋርያው ጳውሎስ የጻፈው ወደ ሮሜ ሰዎች ምዕራፍ 1 ቁጥር 17 ላይ ሲደርስ አይኖቹ ድርቅ ብለው ይቀራሉ። ያ ክፍል ምን ይላል? ጻድቅ በእምነት ይኖራል ይላል። ይሄ ነገር የማርቲን ሉተርን አስተሳሰብ በሙሉ በአንድ ጊዜ ቀየረው። እስከዛ ቀን ድረስ ሸክም የሆነበት የመዳን ጉዳይ ጥያቄ ውስጥ የሆነበትን ሁሉ የሚመለስ ነገር አገኘ። ጻድቅ የሚኖረው በእምነት ነው። ታዲያ ይህ መገለጥ ለሱ ብዙ ጥናቶችን እንዲያደርግና አይኖቹ እንዲበሩ አደረገለት። ታዲያ ይህንን መሰረት አድርጎ እንደ እግዚአብሔር ቃል እነዚህ 3 ድምዳሜዎች ላይ ደረሰ። የመጀመሪያው ሶላ ፊዴ ወይም ፌዝ አሎን እምነት ብቻ የሚል አመለካከት ላይ ሰው ለመዳን የሚሰራው ስራ አያስፈልገውም፣ ይልቁንስ በክርስቶስ ላይ እግዚአብሔር በሰራው ስራ ላይ ማመን ብቻ በቂ ነው የሚል። ሁለተኛው ሶላ ስክሪፕቸራ ወይም እንደ እግዚአብሔር ቃል የተቀመጠውን እውነት ብቻ፣ መጽሐፍ ቅዱስ ብቻ ማለት ነው። በጊዜው የመዳንን ጉዳይ የቤተክርስቲያንን ጉዳይ ሁሉ የምትወስነው ቤተክርስቲያን ነበረች። ስለዚህ አሁንም ቤተክርስቲያን ራሱ መመራት ያለበት ሶላ ስክሪፕቸራ በመጽሐፍ ቅዱስ ሐሳብ ብቻ ነው ወደሚል ድምዳሜ ሄደ። ሶስተኛው ሶላ ግራቲያ ወይም ግሬስ አሎን ጸጋ ብቻ፣ እግዚአብሔር ከሰማይ ባወረደው ከሱ በሆነ ላይ የተንተራሰ ጸጋ እንጂ ሰው በራሱ አቅም በራሱ
ጉልበት በራሱ ብርታት ድነቱን መወሰን አይችልም የሚል አስተምሮ ጋር ደረሰ። ታዲያ ማርቲን በዚህ ብቻ አላበቃም። እንደ አውሮፓውያኖች አቆጣጠር በ1517 ኦክቶበር 31 ወይም ጥቅምት 22 ላይ እሱ ያገለግልበት የነበረው ዊተርንበርግ ካስል ቤተክርስቲያን በር ላይ 95 ነጥቦች የያዘውን ጥናቱን ቤተክርስቲያኑ በር ላይ በሚስማር ለጠፈ። እድሜ በዘመኑ ለነበረ የፕሪንቲንግ እንቅስቃሴ ህትመት የማድረግ ይሄ ነገር በመላው ከተማ አገሪቱ ላይ ተሰራጨ። ታዲያ እነዚህ ሁለት ትላልቅ ነገሮችን ይነካል። የመጀመሪያ እስከዛ ቀን ድረስ ሰዎች ከፍለው የሚድኑበትን ወይም በፕሩጋቶሪ የሚቆዩበትን ሁኔታ የሚቃወም የሚተች ጽሑፍ አለው። ሁለተኛው ደግሞ በመላው ቤተክርስቲያን ላይ ፖፑ ወይም ዋና የተባሉ ጳጳስ ያላቸውን ስልጣን የሚቃወም ጽሑፍ ነው የተጻፈ። ስለዚህ ስልጣን ያለው የእግዚአብሔር ቃል ነው፣ የሚዳነው በእምነት ብቻ ነው፣ በእግዚአብሔር ጸጋ ነው የሚል ዋና ነጥቦችን የያዘ 95 ነጥቦችን ፊት ለፊት አስቀመጠ። ይባስ ብሎ ደግሞ ካህናቶች ሁሉም ሰው ነው የሚል አመለካከት ይዞ መጣ። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ መሰረት ያደረገ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ የሚል አመለካከቱን በግልጽ ለሕዝቡ ገልጦ መናገር ጀመረ። ታዲያ ይህ የሉተር እንቅስቃሴ በጊዜው የነበሩ አመራሮችን አላስደሰታቸውም። ብዙ ከባድ ቻሌንጅ ገጠመው። ግን እሱ በዚህ ሁሉ ቻሌንጅ ውስጥ ለማቆም አልወሰንም። ይልቁንስ እሱን ይደግፉት በነበሩ ሰዎች መካከል ተደብቆ ጭራሹኑ በጀርመንኛ ቋንቋ ከላቲን መጽሐፍ ቅዱስን ተርጉሞ መጻፍ ጀመረ። ይህ ማለት ማንኛውም ተራው የሆነው ሰው እንኳን መጽሐፍ ቅዱስን በራሱ ቋንቋ በሚገባው መልኩ ማንበብ እንዲችል እውነቱን እንዲረዳ ማድረግ ጀመረ። ማርቲን ሉተር የጀመረው እንቅስቃሴ በመላው ዓለም ላይ መሰራጨት ጀመረ። እነ አልሪች ዝዋንጌሊ በስዊዘርላንድ ይህንን እንቅስቃሴ ተቀላቀሉ። እነ ጆን ካልቪን፣ በእንግሊዝ የነበረው ኪንግ ሄነሪ እና አናባፕቲስትን ጨምሮ ብዙ እንቅስቃሴዎች ተጀመሩ ማለት ነው። ይህ ሁሉ ታዲያ ከሮማ ካቶሊክ ተቃርነው እየተነሱ የነበሩ እንቅስቃሴዎች ናቸው። በእነዚህ ሰዎች ምክንያት ማርቲን ሉተር በጀመረው እንቅስቃሴ ማለት ነው በዛው በካቶሊክ ቤተክርስቲያን ውስጥ እንኳን ይህንን ነገር ለመፍታት እንደገና ደግሞ ህግጋቶቿን መልሳ ለመመልከት የትረንት ጉባኤን አዘጋጅታ ነበር። መጨረሻው ግን አጥጋቢ ነገር አልነበረው። ብቻ ይሄ ሁሉ ነገር አልፎ በ16ኛው ክፍለ ዘመን ግን ጠንካራ የሆነ እንቅስቃሴ ተጀመረ ማለት ነው። ይሄ እንቅስቃሴ ነው ፕሮቴስታኒዝም የተባለው ወይም ተቃዋሚዎች ጊዜው የነበረውን የሮማ ካቶሊክ የቤተክርስቲያን አካሄድ የተቃወሙ መጽሐፍ ቅዱሳዊ የሆነውን ማስረጃ ይዘው እውነትን እያነበቡ እያጠኑ የጠንካራ የነበረውን ስርዓት እየተቃወሙ የነበሩ ሰዎች ናቸው ፕሮቴስታንት የተባሉት። ፕሮቴስታንት ግን በራሱ ብቻውን አላበቃም። በጀርመን ውስጥ ሉተራኒዝም የሚባለው እንቅስቃሴ ተመሰረተ። ስዊዘርላንድ ውስጥ ደግሞ ካልቪኒስት የተባለው እንቅስቃሴ ተጀመረ። ኢንግላንድ ውስጥ በንጉሱ አማካይነት አንግሊካኖች ተነሱ። በኋላ ደግሞ በ17ኛው ክፍለ ዘመን እነ ባፕቲስት፣ በ18ኛው ክፍለ ዘመን እነ ሜቶዲስት፣ ከዛም በ20ኛው ክፍለ ዘመን ፔንቴኮስታል ተብሎ ይህንን እንቅስቃሴ ይዘው የወጡ ብዙ እንቅስቃሴዎች ተጀመሩ ማለት ነው። ታዲያ አሁን ባጭሩ ፕሮቴስታንቲዝም እንዴት እንደመጣ ተረዳችሁ። የሆነ ሰው የፈጠረው የመሰረተው ነገር ሳይሆን የነበረውን ነገር ከመጽሐፍ ቅዱስ ላይ ተረድቶ አጥንቶ በጊዜው የነበረውን ከልት ሰው ለራሱ ጥቅም ቤተክርስቲያን ሰዎች ላይ አስቀምጣ የነበረውን ቀንበር ያነሳ ሰው አዲስ የመጣ ነገር ሳይሆን እርሊ በነበረች ቤተክርስቲያን ወይም ቀደምት በነበረች ቤተክርስቲያን ውስጥ የነበረውን እውነት ነው መልሶ ሪፎርም ያደረገው። ለዛ ነው ማርቲን ሉተር ሲባል ጴንጤዎችን የመሰረተው የሚባለው። ጴንጤዎች ማለትም በዚህ ሰዓት እንደ እግዚአብሔር ቃል እምነት ብቻ ያድናል ብለው የሚያስቡ የእግዚአብሔር ቃል ብቻ የመጨረሻ ስልጣን ያለው መሆኑን የተቀበሉ በጸጋ ብቻ ሰው እንደሚድን የሚናገሩ ማለት ነው። ታዲያ አሁን ተረዳችሁ? መልካም። እስቲ ይህንን ቪዲዮ ለ5 ሰው ለ10 ሰው እንዲረዱት ላኩላቸው፣ አጋሩላቸው። በቀጣይስ ስለ የትኛው ቤተ እምነት ማወቅ ይፈልጋሉ? ሰብስክራይብ፣ ላይክ ማድረጉን እንዳይረሱ። መልካም ጊዜ